በዛሬ ቀን ደስ የሚል ዜና አለ። ኤፉዬ እርግዛለች። ያረገዘችው ደግሞ ለናታን ነው እና በጣም ደስ የሚል ነገር ነው። አሁን እንግዲህ የቀረ ናታንም እየታገለለት ስለሆነ ኤፍራታ ግን ይህንን አታውቅም። ጀምራ ነበረ ከኢንስፔክተር ጋራ ከጠበቃ ጋራ ማለት ነው። እና አሁን ግን ናታን በኤፍራታ ቦታ ያፌትን ለማስጣል እንደገና ደግሞ ኤፍራታን በስተመጨረሻ ለመውሰድ ነውና የተጎዱትን ሴቶችን ከዛ ችግር ለማስወጣት ስለሆነ የአሁኑ ጊዜ በጣም ደስ የሚል ስለሆነ ኤፍራታ እንግዲህ ይሄ ነገር አታውቅም። ናታንም ደግሞ ኤፍራታ ለናታን እንዳረገዘችው አያውቅም። የሚያውቁት ያው ይሄን ምስጢር የሚያውቅ ጽዮንና ኤፍራታ ናት። ዛሬ እንግዲህ ኤፍራታና ጽዮን ሐኪም ቤት ሄዱ ተመርምራ ነበረ። ውጤቱ ግን እርጉዝ ነፍሰ ጡር እንደሆነች ነው። እንግዲህ እያስመለሳት ሲያስቸግራት ጽዮን ደግሞ እርጉዝሽ ይሆናል ስትላት እንግዲህ ሰምሮልኛል ማለት ነው ብላ ተደሰተች። ምክንያቱም ለናታን እንዳረገዘች ስለምታውቅ መጀመሪያው ምን እንደተፈጠረ ኤፍራታ ስለምታውቅ ነው። እንደገና ናታን ጉድጓድ እየቆፈረለት እንደሆነ አያውቅም። ናታን ምንም አያመጣም ብሎ ስንቅ ነበረ። አሁን ግን ኃይለኛ ናታን ሆኗል። ናኢፍ የሚባለው ሰው እንግዲህ ሌላ ናታን ሆኖ መጥቷል። አሁን ግን ከአለቃ በላይ ከማንም በላይ ሆኗል፣ አሸናፊ ሆኗል። ምክንያቱም ይሄ ኢንስፔክተር የሚባሉ ሰው እየረዳ ስለሆነ እየጠበቀ ስለሆነ ነው። ውድና የተከበራችሁ ቤተሰቦቼ ሰላማችሁ ይብዛ። እንዴት ናችሁ? ሐረግ ድራማ ክፍል 96 ተለቋል። ገብታችሁ እዩት ማለት ነው። እና የዛሬ ቀሪ እንግዲህ ደስ የሚል ዜና ነው። ኤፍራታ አርግዛለች፣ ነፍሰ ጡር ናት ማለት ነው። እኔ ደግሞ እየፈራሁለት ይሄን ምስጢር ለያፌት አልነግሮም እያለች ነው። ያፌት አንድ ቀን እንግዲህ ከመታት ይሄ እርግዝና እንዳይጎዳ ብዬ ፈራሁት። ይሄ ምስጢር ብታወጣ ጥሩ ነው። ያፌትም እንግዲህ እርጉዝ ከሆነች ካወቀ በጣም ይደሰታል። የኔ ልጅ ብሎ ነው ስለማስበው። ግን ልጁ የናታን ነው። ናታን እንግዲህ በአሁኑ ሰዓት ለኤፍራታ እየታገለለት ነው። ያፌትን ለመጣል እስከ መጨረሻ እየታገለ ነው። እና ሲሆን ደግሞ ዛሬ ያው ከኤፍራታ ጋራ ሐኪም ቤት ሄዶ ተመርምራ ስትመለስ እኔ ሁሌ አንከባክብሻለሁ ከአሁኑ በኋላማ አንቺ ነፍሰ ጡር ስለሆንሽ በዛው የወንድሜ ልጅ ብላ ስለተደሰተች ቤት ድረስ አደረሰችው። እንደገና ያፌት ቤት ነበረ። ያው ታውቃላችሁ ያፌት አለይኔ ፍቃድ ከቤት አትውጪ ብሏት ነበረ። ኤፍራታ ደግሞ እኔ ለምን እዚህ ተስሬ እቀመጣለሁ አገባው እንጂ እስር ቤት አይደለም ብላ ከዚህ በፊትም ተጣልቶ ነበረ እና ተናዶ ኤፍራታ ልማታት እጁን ሲያነሳባት ጽዮን ከኋላ መታየች። እንዴት ምስትን እጅህን ታነሳለ? እኔ ባልኖር እኮ ትመታ ነበረ ብላ ተቆጣች። እሱ ደግሞ ያው ታውቃላችሁ ጽዮን በጣም ይወዳታል። እዚህ ምድር ያለኝ ብቸኛ እህት እሷ ብቻ ስለሆነች እንኳን ጽዮን መንካት አይደለም የእሷ ስም ራሱ ሲጠራ አልወድም ብሏል። እና በጣም ነው የተደሰተ። በቃ ተደናገጠ ልክ ጽዮን ሲያት። ያው ጽዮን ደግሞ ያፌትን አትወደውም። ያፌት ደግሞ ጽዮን በጣም ይወዳታል። ያው ታውቃላችሁ ያፌት ብዙ ሰዎችን አይወዳቸውም፣ ግን ጽዮን በጣም ይወዳታል። ኤፍራታንም ግን ይወዳታል። ያው ከኤፍራታ እና እንደዛ ነው መጨረሻው። እንግዲህ እኔ በዛሬ ቀን እንግዲህ ቢኒና ናታን ያው ቢኒ ናታን ላይክ አልፈልግም ከጽዮን ጋራም እናንተ ለቤተሰቦቻችን አስፈላጊ ስለዚህ ከኛ ራቁ ብሎ አስጠንቅቆ ነበረ። ቢሆንም ግን ናታን ያው ያውቃል ምን ችግር እንዳጋጠመው ስለሚያውቅ ላስረዳክ አንዴ እሺ በለኝ ብሎ አሳምኗል። ያው የድሮ ናታን ቢሆን ተቃውሞ እዛ ይቀር ነበር። የአሁኑ ናታን ግን በጣም ጠንካራና በቃ ተረጋግቶ የሆነ ነገር የሚያደርግ መጨረሻ ላይ ደግሞ ውጤቱን ማየት የሚፈልግ ሰው ሆኗል። ድሮ በእንትን ያደርጋል፣ ሁሉም ነገር በህሊ ያደርጋል፣ ይቾክላል፣ ይናደዳል። እንደዛ ነው ነገሮች ደግሞ እንደዛ አይሸነፍማ እና መጨረሻ ላይ ግን
ቤኒ እሺ ብሎ ገኒም ተቆጣችና ለምንድን ነው ማትነጋገሩት? እናንተ እኮ ወንድማሞች ናችሁ አለነሱ እኛም ከንቱ ነን እነሱም አለኛ ከንቱ ነን ብላ ገኒ ያሳመነችው። ያው ታውቃላችሁ ተመስገን ገኒ በዛሬ ቀን ድናለች፣ ማውራት እንደፈለገች ቻለች። እና ተያይዞ እንግዲህ ሲወጡ ናታን የት ይወስዳል? ኢንስፔክተር ይወስዳል። ይደነግጣል። እዛ ሲደርስ የሁሉም ወንጀለኞች ፎቶዎች ተለጥፏል ግድግዳ ላይ። የሉሊት አለ፣ ያፌት አለ፣ እንደገና ደግሞ የትዝታ አለች፣ የትዝታ ልጅ አለ። በቃ ማንስ ሁሉም ሰዎች አሉ ወንጀለኞች የተባሉ ማለት ነው። ወንጀል ላይ የተሳተፉ ሰዎች ሁሉም እዛ ቤት ውስጥ ነው ያሉት። ታሪኩም አለ። እንደገና በቃ እነኚህ ሰዎች እንግዲህ ለእንትን ምንድነው ሁሉም ሰዎች እስር ቤት መግባት አለባቸው። ወንጀሎችን ማሳሰር አለብን። በንጹህ የሚጎዱ ሰዎች ደግሞ አስወጥተን በቃ ሰላም በሰላም እንዲኖሩ እናደርገዋለን ብሎ ተስማምቷል። ቢኒ ደግሞ ተደነቀ። በቃ ይቅርታ ጠየቀ፣ ናታንን ይቅርታ ጠየቀ። እኔ አሁን ሰው ነኝ ብሎ ማለት ነው። እና እኔ ያው አንተ ጋር ያልመጣው እዚህ ስራ ላይ ስለነበርኩ እንደገና ደግሞ እኔ ያው የጀመርኩ ስራ ያፌትም እየከታተለኝ ስለሆነ የትዝታ ሰዎችም እየከታተሉ ስለሆኑ ስለዚህ ቤተሰቦቼ ላይ አደጋ አላመጣም ብዬ ነው ካንተ የራኩት እንጂ አንተን ማሰበ አቆሚ አይደለም ብሎ አስረዳ። አሁን እንግዲህ መልስ አግኝቷል። እዛ ጋር ደርሶ ምን እንዳለ ሁሉም ነገር ስላየ ቢኒ በራሱ አፈረ። ያለ ነገር ሁሉ ይቅር ተጠየቀው ማለት ነው። ታንም በአንድ ሁሉንም ነገር አስረዳው ከኢንስፔክተር ጋራ። ኢንስፔክተርም እንዴት እንዳሳመነው ናታንም እዛ ወንጀል ቦታ ሄደ ይሄንን ኢንፎርሜሽን ታመጣልኛለ ያፌት ይመጣል ከፈለክ ይሄንን ስራ ውስጥ መግባት አለብን። እኔና አንተ አንድ ላይ ሆነን ያፌትን መጣል አለብኝ። የግድ እኔም ብዙ ኢንፎርሜሽን ያስፈልገኛል። ድሮ ይሄ ከኔ ጋር የምሰራ ኤፍራታ ነበረ፣ ግን ደግሞ ያፌትን ካገባች በኋላ በቃ ይሄንን ስራ አቁማለች። ግን ለምን ያፌት እንዳገባች ባትነግረኝ እንኳን በአንተ ስመጡበት ነውና ስለዚህ ከኤፍራታ ተስፋ መቁረጥ የለበት። ኤፍራታ መቼም ያፌትን አፍቅራ አይደለም እኔ አልፈልግም ያለችው በሆነ ነገር አስፈራርቶ በአንተ አስፈራርቶ ይሆናል እንጂ ኤፍራታ መቼም ቢሆን አንተን ማፍቀር አታቆምም ብሎ ነው ያሳመነው። እና ያፌትም ኤፍራታን ካፈቀርካት የምትወዳት ከሆነ በቃ ይሄን ስራ ውስጥ ግባ፣ ከትዝታ ጋራ የተፈጠረውን ከያፌት ጋር የተፈጠረው መረጃ ታመጣልኛለ ብሎ ተስማምተዋል። እንግዲህ ስራ ላይ ነው ያሉት። ትዝታ ጋም ሲሄድ ሌላ ሰው መስሎ ይሄዳል። ናታን ያፌት ጋር ሆንም ሌላ ሰው ሆኖ ይሄዳል። ሉሊት ደግሞ ችግር ውስጥ ነው ያለችው። እንግዲህ መረጃ አምጪ ተብላ ነበረ። የእሷ ስራ የተሰጣት ናታንን ተከታትላ መረጃውን ልታመጣለት ነበረ ለያፌት። በአሁኑ ሰዓት አልተሳካላትም። ይሄ ነገር የማታደርጊ ከሆነ በፊት ጥፍርሽን አትሻል፣ አሁን ደግሞ ህይወትሽን ታጫለች ታብላለች። ግን ደግሞ መረጃ እንደፈለገችው ልታገኝ አልቻለችም። ናታን እንግዲህ ሁሌ ወደ ቤት አይገባም። ቢገባም ዛሬ ራሱ አስጠንቅቆታል። በጽዮን ነው የመጣችበት። ጽዮን የሆነ ነገር አደርጋለሁ ስትል እኔ እኮ ናይፍ የሚባለው ከአለቃሽ በላይ ኃይለኛ ሰው እንደሆንኩኝ እወቂኝ። እኔ እኮ ዛሬውን እንደፈለኩሽ ላደርግሽ ይችላሉ፣ ግን አውቄ ነው ዝም ያልኩሽ። ካሁኑ በኋላ ትንፍሽ የምትይ ከሆነ ጽዮን ላይ